ዝም ብለህ ግባ በቃ ታረኩኝ በቃ ወደ ትዳራችን ወደ ህይወታችን ተመለሰን ሳይሆን በቃ ዝም ብለህ እዚህ ቤት እደር። በማደር ውስጥ ደግሞ ስንት ነገር ይፈጠራል አባቢ። ሳትታረቁ ታርቀናል ሳትሉ ለኛ ታርቀናል ሳትሉ ሁለተኛ ልጅ ሊመጣ ይችላል። እኛ የምንፈልገው እሱ ነው በቃ። ስለዚህ እዚህ ቤት ውስጥ ግባ ምናምን ነገር ቁርስ ትስራለህ፣ ቡና ታፍላለህ እንደ ድሮ ምናምን በቃ ማምሸት የለም። በጊዜ ወደ ቤት እያልክ ትመጣለህ። በዛ ውስጥ እንግዲህ ዳግም መላመድ ይመጣል። ዳግም የቀዘቀዘው ፍቅር እንደገና መሞቅ ይጀምራል። አባቢ ጨዋታው ደራ የሚለው ሙዚቃ ይከፍትላ ወደ ትዳር ትመለሳለህ። አከተመ በቃ። ሁሉም ነገር በተቀመጠበት ቦታማ ቢገኝ ኖሮ በምን ድል እንዴት እንዳስቀመጥሽው የሚቀር ነገር የለም እዚህ ምድር ላይ። እኔ እኮ አብርሃም አረተው በእናትህ እቺ ልጅ እኮ ሲንግል አልነበረችም አይደል እንዴ? ልጇን ይዛ አይደል እንዴ? እቺ ልጅ እኮ ኖርማል ብቻዋን አልነበረችም እኮ ከነ ልጇ ከነ እርግዝናዋ ነው እኮ ካንተ ጋር ያ ሁሉ ጥል ውስጥ ያ ሁሉ ፈተና ውስጥ ስትገባ የነበረችው። እሷ ልጇን እርግዝናዋን ሁኔታዋን ትከታተል ወይስ አንተ የተቀመጥክበት ጥሎኝ ይሄዳል ጥሎኝ አይሄድም የሚል ስጋቱ ትግባ? በሰላም ወልዳ መገላገሏ ሐሳብ ይሁንባት ወይስ አንተ ያስቀመጥኩት ቦታ ባሊ አይገኝም ብላ ትጨነቅ እንዴ? ተው እንጂ ሩታ እኮ በዛ ሰዓት ላይ ሁለት ነፍስ ነበረች አይደል እንዴ? አንተ ሳርፈህ አልተቀመጥክም። የትዳርን መጨረሻ እኮ ለማየት እንኳን አርፍ አልተቀመጥክም እኮ አይደል እንዴ? ሳትፈታት እኮ ነው ሌላ ሴት ጋር ሄድኩ አይደል እንዴ? በለዋሌ ነው እኮ ሴት የደረኩ ሌላ ምንም እኮ አይደለም። አባቢ ተው እንጂ ያስቀመጥሽውን እንደዚህ ሁሉም ነገር በተቀመጠበት። ሰላም ጤና ይስጥልን ውድ ቤተሰቦች እንደምቆያችሁልኝ ሁሉ ሰላም ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሁሉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ያሳካላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ኪሳችሁ ሞላ አካውንታችሁ ጭንቅንቅ ብሎ ወደ ሀገራችሁ እግዚአብሔር በሰላም ያግባችሁ እያልኩ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ። ቪዲዮን ሲጀምሩ አደራ ላይክ አርጋችሁ ጀምሩ። ወዳችኋለሁ። በመጀመሪያ ባሳለፍኳቸው ነገሮች አንፃር ትንሽ ውስጥ የተጎቶና ተረብሾ ስለነበረ ያንን ነገር መተውና መርሳት አልቻልኩም። እንዴት ነው ትረዱኛላችሁ? በእንደዚህ አይነት ስሜት ውስጥ ያለፋችሁ ሰዎች በደንብ ትረዱኛላችሁ ብዬ አስባለሁ። ማለት ይህንን ነገር በደንብ የምታውቁ እንዴት ነው በእርግዝና ወቅት ማይሆን ሙድ ውስጥ ከገባችሁ ማይሆን ውስጣችሁ ጉዳት ምናምን ከደረሰበት ያንን ነገር ቶሎ ለመርሳትም ሆነ ለመተው በጣም ትቸገራላችሁና አይ ቲንክ እኔ ያ ነገር ነው እስከዛሬ ድረስ የጎዳኝ። በእርግዝና ጊዜያቶቼ በጣም የሚያስጠሉና የሚደብሩ። እኔ አንድ ለነገራችሁ የምፈልገው ነገር ምንድነው ላስታውሳችሁ የምፈልገው ለነገራችሁ ብቻ ሳይሆን ላስታውሳችሁ ከምፈልገው ነገር አንፃር አንዱ ምንድነው ሁሉም ነገር አሁን ተረስተዋል አይደል? በአብርሃምና በሩታ መካከል የተፈጠሩት እነዛ ሁሉ ነገሮች ተረስተው አሁን ትናንትና ተትናንት ወዲያና ነገ ወይ ዛሬ እየፈጠሩ ያሉት ነገር ነው ሰው አእምሮ ውስጥ ያለውና እኔ ግን አንድ ልረሳው የማልችለውና በአብርሃም በጣም ቅር ያለኝና አብርሃምን በጣም እንድታዘበውና አንዳንዴ ዝም ብለውና እንደገና መልሼ እንድናደር ከሚያደርጉኝ ነገሮች አንዱ ምንድነው አሁን ሩታ እየተናገረች ያለችው ያኔ እርጉዝ በነበረችበት በዛ ሞመንት ላይ አስቡት። አንድ ሴት ልጅ ከቤተሰብ ከምንም ተለይታ ስትመጣ ያ ባሌ የምትለው ሰው አብሬው እኖራለሁኝ በቃ ቤተሰብ መሰረትበታለሁ ህይወት ይሆነኛል ብላ አብረው ለመኖር ወደሱ ጋር የመጣችለት ወንድ አብረው ሲኖሩ ይሄንን ሁሉ ነገር መረዳት አለበት። ምንድነው መረዳት ያለበት? ያን ሁሉ ነገር ጥላ ወደሱ ስትመጣ እሱን ምርጫ አድርጋ ስትመጣ በቃ እሱን ባል አድርጋ ወንድም፣ ጓደኛ፣ አባት ሁሉን ነገር አድርጋ ነው በነገራችን ላይ ሴት ልጅ ወደዛ ወንድ የምትመጣውና ያን ሁሉ ነገር እውነተኛ ሴት ከሆነች እውነተኛ ይሄንን ስላችሁ ሴት ሁሉም ሴት አንድ አይነት ነው እያልኳችሁ አይደለም። ግን እውነተኛዋ ሴት እሷ ራሷን ታውቃለች ማን እንደሆናችሁ ራሳችሁን ታውቃላችሁ። እሱን ግን ብቻ አንድ ሴት ወደ ትዳር የምትመጣው በዚህ ስሜት ውስጥ ነው ወደዛ ሰው ህይወት ውስጥ የምትመጣው እና ይሄንን ሁሉ ነገር ትታ ወደሱ የመጣችለትን ሴት አንድ ወንድ ሊክሳት ወይም ደግሞ ከዛች ሴት ጎን ሊሆን የሚችለው አንደኛውና ዋነኛው የእርግዝና ቀናቶቿ ነው። ከጎኗ ካለ አብርሃም ላይ እንድናደድ የሚያደርገኝ ያ ነው። ብዙ ነገሮችን ታክሶ ማለፍ ሲገባው መውቀስም መጣላትም እንደው ጥሎ መሄድም ካለበት መሄድ የነበረበት ሰዓት ላይ አልነበረም ሩታን ጥሎ ሄደው። በሩታና በአብርሃም መካከል ከእርግዝና በፊት በጣም ብዙ ጉዳዮች ተፈጥሯል አይደለ? እንዲለያዩ ሊያደርጋቸው የሚችል እዛው ተለያይተው እንዲቀሩ ሊያደርጋቸው የሚችል ነገር የስተት ምርጫ ነው የመረጥኩት እንድትል አብርሃምን ወይም አብርሃም ሩታን እንዲል ሊያደርገው የሚችል ብዙ ሞመንቶች ተፈጥሮ ነበረ። በእርግዝና ወቅት ላይ ግን በአብርሃምና በሩታ መካከል የተፈጠረው ነገር አብርሃም ሚስቱን ጥሎ ወደ ሌላ ሴት እንዲሄድ ሊያደርገው የሚችል ነገር አልነበረም። ይሄ ነው በቃ የሚያናደኝም ወንድ ስለሆንኩኝ ነው። በህይወቱ ትልቁ እድል ወንድ ልጅ በእርግዝና ወቅት ላይ ከሚስቱ ጎኑ ነው የሚያሳያት ሪያክሽን ምንም ነገር አይኖረው ከጎኑ መሆኗ ብቻ ለሷ ብዙ ነገር ዋጋ አለው። ሩታ ግን ለዛ አልታደለችም። ለዛ ያልታደለችበት ምክንያት ምንድነው?
ከመጣላታቸውም አልፎ እንደገና እሷን የሚጎዳ እሷን የሚያሳዝን እንግዲህ በርግዝና ወቅቷ ሩታ ምን አይነት እንባ ስታነባ እንደነበረ ምን አይነት ለቅሶ ውስጥ እንደነበረች የሚረሳ ጉዳይ አይደለም። እኔ ሩታ ጥፋት እያጠፋች የሚያናደንን ነገር እያደረገች እንደገና ተናድጄም ወደሷ እንድመለስ የሚያደርገኝ ምንድነው በዚህ በአብርሃምና በሷ መካከል በተፈጠረው ነገር ትልቁ ተጎጂ እኔ እንጃ እንዴት አድርጎ ሊክሳት ራሱ እንደሚችል አይዶን ነው። በቃ መካስ ራሱን ማንችለው ነገር በቃ ይቅርታ ተባብለው ሁሉን ረስተውት አብሮ አንድ ላይ ካልሆኑ በስተቀር አብርሃም ድጋሚ እንኳን ሊክሳት የማይችላትን ጥፋት ወይም በደል በሩታ ላይ አድርሷል። ይሄ የማንክደው ጉዳይ ነው። በነገራችን ላይ በጣም ከባድ ነገር ነው ያደረገባት። እስኪ ሳሉት እናንተ አብርሃም እናንተ ጮኛ ወይም ባል ሆኖ ይሄንን በሩታ ላይ ያደረገውን ነገር በእናንተ ላይ አድርጎት ቢሆን ምን አይነት ጉዳት ነው ልትጎዱ የምትችሉት? አረን ያልጎዳም የራሱ ጉዳይ ጥንቅር ይበል ኖ ትጎዳለሽ በደንብ። ይሄን የምትይ ሴት ወፍ አርግዘሽ ባልሽ እንደዛ ይሁንብሽና ታየዋለሽ። በጣም ትልቅን ጉዳት ተጎድታለች። ይሄንን ነገር እንዳትረሱት። የምሬን ነው የምላችሁ። ምክንያቱም ሩታ ብዙ ጥፋቶችን ወይም ብዙ ነገሮችን አደረገች ካላችሁን ከተደረገባት ነገር አንፃር ነው። በቃ ከሆነባት ነገር አንፃር ተነስታ ነው። ሴት ልጅ ናት፣ ብቻዋን ናት። ከጎኗ አንድም ደና ሰው የለም። የምሬን ነው የምላችሁ። ከሱ ጋር እንኳን የተፈጠረውን ነገር አረጋግቶ ሊያስታርቃት የሚችል አንድም ከጎኗ የለም። አንዱ ድክመቷ ደግሞ ይሄ ነው። የምትመርጣቸው ሰዎች አብሯት እንዲቆሙ የምታደርጋቸው ሰዎች ይባስ ከአብርሃም ጋር እንድትጣላ አብርሃም እንኳን ዳግም ተጸጽቶ ስህተቱን አምኖ ወደሷ እንዳይመለስ የሚያደርጉ ሰዎች ናቸው በሷ ዙሪያ ያሉት። እና ትልቁ የሩታ ድክመቶች ጥፋቶች እነዛ ናቸው። አብርሃም ሲያጠፋ እንደገና ደግሞ አብርሃምን ለመበቀል የምትሄድባቸው መንገዶች እሷም መጥበስ እንደምትችል እሷም ወንድ እንደሚፈልጋት እሷም ማፍቀር እንደምትችል እሷም አዲስ ህይወት ውስጥ መግባት እንደምትችል እሷም ፍቅረኛ እንደሚኖራት እሷም ፍቅር እንደሚይዛት ማሳየት ስለምትፈልግ ነው ያ ብሽሽቁት መግባቷ ነው እንደገና ደግሞ ነገሮች እንዲያስጠሉ ያደረገው። ይሄንን እኔም እረዳሻለሁ፣ እናንተም ሳትረዱ እንዳታልፏት። ስንወቅሳት ይሄንን ሚዛናዊ ያደረግን ይሄንንም ታሳቢ አድርገን ነው ሩታን ስንቆጣ እንጂ የጥላቻ ምናምን አይደለም። ኖ ከባድ ነገር አሳልፋለች። እኔ እንጃ ሴቶች ይወላችሁ ሳያገቡ በፊት እንደገና ወይም አግብተው ሳይወልዱ ምናምን እያሉ ችግር የለብኝም። እኔ ግን የሴት ልጅ ትልቁ ፈተና ትልቁ ህይወት የሚጀምረው እናትነት የሚባል ነገር የሚጀመርበት ሞመንት ላይ ነው። ሴት ልጅ ካረገዘችበት ሰዓት አንስቶ ከባዱን ነገር ነው የምታሳልፈው። ግን በነዛ ውስጥም ባልን የሚባል ነገር ወንድን የሚባል ነገር መርሳት የለባችሁም። አርግዤለታለሁና ወልጄለታለሁና እንደፈለኩኝ አይነት ቀብጣለሁ አይሆንም። ወንድነቱን አልፌ ሄዳለሁኝ፣ እናገረዋለሁ፣ እንደፈለኩ አንቋሽሸዋለሁ፣ ሳደበዋለሁ። አንዳች ጥፋት ቢያጠፋ ልታገሰው ማን ስለሆነ ነው እሱ? እኔ ወልጄ እዚህ እንደዚህ ሁሉ ነገር የተበላሽቶ ምናምን ኖ ሰውነቴ እንደዚህ ሆኖ ምናምን ኖ አይሆንም። እንደዛ ሁሉንም ነገር ሚዛናዊ ለማድረግ ብትችሉ ባትናገሩ ያንን ሞመንት እስክታልፉ። ምክንያቱም በዛ ሆርሞን መለዋወጡት በዛ እርግዝና ውስጥ ሆናችሁ የምትናገሩት ቃላቶች ይበልጥ እንደገና ከናንተን በክፋት በስሜት ውስጥ በመከፋት በመሰበር ውስጥ በማዘን ውስጥ እንዴት በዚህ ሁኔታ ውስጥ ሆኜ ምናምን ብላችሁ ስለሆነ ከባላችሁ ጋር የምትነጋገሩትና የምትጣሉት ይባስ እንድትጣሉ ይባስ እንትን እንድትሉ ነው የሚያደርጋችሁ። ይህንንም ነገር ደግሞ ባሎች መረዳት አለባቸው። ወንዶችም ሴቶች የእርግዝና ወቅታቸው ላይ በጣም ብልጥ ብትሆኑ በጣም ብልጥ መሆን አለባችሁ። በቻላችሁ ታቅም በጣም ብልጥ መሆን አለባችሁ። ለሚያሳያችሁ ለሚሆኑት ነገር እናንተ በቻላችሁ ታቅም ያንን ነገር ጥርሳችሁን ነክሳችሁ ማለፍ አለባችሁ። ካልሆነ በስተቀር ይወላችሁ እንደ ሩታና እንደ አብርሃም አይነት የተጨማለቀ ሪሌሽን ውስጥ የምትገቡት። እንዲሁም ደግሞ ከወለድኩም በኋላ ያን ያህል ብዙም እንዴት ነው ሳቲስፋክሽን ደስተኛ አልነበርኩም በማየው ነገር እና በዛ የተነሳ ውስጤ በቃ ሊተውም ሊረሳውም አልቻለም። እና አይ ቲንክ ያ ይመስለኛል እንዴት ነው ሆርሞን ቼንጅ ይሆን አይደለ ስሜታችሁ ምናምን ይቀያየር አይደለ በዛ የተነሳ ይመስለኛል ነገሮችን መተው ያቃተኝ። እና አሁን ደግሞ አይ ቲንክ ወደ መጀመሪያው ነገር በሙሉ ለሙሉም ባይሆን እየተመለስኩኝ ነው ማለት ባንዴ መመለስ ይከብዳል። ባንዴ ወደ መጀመሪያው ቦታ መመለስ ይከብዳል። በአጠቃላይ ይኸውልሽ ስትለን የፈለገችው ምንድነው እሷ ቶሎ እናንተ እንደፈለጋችሁ ቶሎ ወደ ስሜቴ ወደ ትክክለኛ ስሜቴ ወይም ከአብርሃም ጋር ወደ ነበረ ወደ ድሮ ስሜቴ ባንዴ ያልተመለስኩበት አንዱ ምክንያት በእርግዝና ወቅት ከደረሰብኝ ነገር አንፃር እንደገና ደግሞ ማርገዜ የሚያመጣብኝ የሆርሞን ለውጦች በዛ ሰዓት ላይ በእርግዝና ወቅት ላይ በእንደዛ ከባድ ቀናቶች
ከደረሰብኝ ሐዘን ጭንቀት እንደዛ የልብ ስብራቶች ምናምን ነገር ቶሎ ማገገም አልቻልኩኝም። አሁን ግን በቃ ወደዛ ስሜቴ እየተመለስኩኝ ነው። አሁን ቀልቤን እያገኘሁኝ ነው። በቃ በአጠቃላይ ከአብርሃም ጋር ለመነጋገር ከአብርሃም ጋር በሰላማዊ መንገድ የተፈጠሩ ነገሮችን ለመፍታት አሁን ወደዛ መንገድ ውስጥ እየገባሁኝ ነው። ያም አሪፍ ሐሳብ በነበርሽበት ስሜት ውስጥ ሆነሽ ያደረግሻቸው ነገሮች ትክክል እንዳልሆኑ ከተረዳሽ እሱ ራሱ አንድ ነገር ነው። ከዚህ በኋላ ግን አሁን ያለሽበት ሞመንት ከአብርሃም ጋር ያለሽን ነገር እንድታስተካክይና ዳግም ትዳርሽን እንድታድኝ ሊያደርግልሽ የሚችል ስሜት ላይ ነሽ ብዬ አስባለሁ። አሁን አሪፍ ነገር ላይ ነሽ፣ አሪፍ አቋም ላይ ነሽ ብዬ አስባለሁ። አሁን እንደገና ተመልሰሽ ልጅነት የሆነ የህፃን ጨዋታ ውስጥ እንዳትገቢ አደራሽን። መልሰው እንዴ ባተቆነኝ እኔ አባቴ ነኝ ተነስ። እኔ ስመጣ ነው የምትተኛው? አስቀድማ ትተኛም ነበር? አስቀድማ ትተኛም ነበር ወይ? እኔ ጌታ አሁን በዚህ ሞመንት ውስጥ ራሱ ደስ አይልም? ሁሉ ነገር አረሳንም። አሁን በቃ ይሄ ነው የሚያምርባችሁ አይደለ? ይሄ ነው ደስ የሚለው አይደለ? ይሄ ነው እኮ የዛ ሁሉ ልፋታችሁ እስከዛሬ ዩቲዩብ ላይ ስትሰሩ ስትሆኑ ስታሳልፉት የዛ ሁሉ ነገር ፍሬው እኮ ይሄ ነው። በቃ ይሄ ነው በቃ እናንተ የዛ ሁሉ ልፋታችሁ ክፍያችሁ ይሄ ነው። ይሄንን ነው እኛ ማየት የምንፈልገው። በእናንተ መካከል ንፋስ እንኳን እንዲገባ እንፈልግም አይደለም ሴትና ወንድ። ለዚህ ልጅም ስትሉ ራስ ወዳድነታችሁን ተውት። ለዚህ ልጅ ስትሉ አንዳችሁ በአንዳችሁ ያዘናችሁበትን ነገር ተውት። በቃ ለዚህ ልጅ ስትሉ እኔ እንጃ ለልጅ ሲባል እኮ ብዙ ዋጋ ይከፈላል አይደለም? ይሄ እናንተ መሀል የተፈጠረው ነገር ሰው እኮ ለልጁን ለማሳደግ እኮ በረሃ እኮ ተሻግሮ ይላል። ሰው እኮ ልጁን ለማሳደግ የሰው ፊት ይገርፈዋል። ሰው ልጁን ለማሳደግ ኧረ ተው እናንተ። ይሄ እግዚአብሔር የሰጣችሁን እድል ተጠቀሙበት። ይሄ ሁኔታችሁ በጣም ነው ደስ የሚለው። እንደውም በዚህ ሰዓት ላይ እንደውም መሆንና ማድረግ የነበረባችሁ ምንድን ነው? በቃ እንኳንም መጣና እስኪ ዛሬ ቁም ነገር እናውራ፣ ቁጭ ብለን እንነጋገር። ምንድን ነው በሁለታችን መካከል ያለው ክፍተት? ይሄን የመሰለ ህይወት ዳግም አድሶ ማስቀጠል ይሻላል ወይስ እንደገና እዛ ጋር ሰዎች የማይደሰቱበት ሁልጊዜ ነቀፌታ ያለበትን ሁልጊዜ ለሰዎች የምናስረዳበትን ደስተኛ ሊያደርገን የማይችል ህይወት ላይ መግባት ይቀለናል ወይስ ይህንን ህይወት አድሶ መቀጠል ይሻላል? 3-4 ዓመት ዋጋ የከፈልንበትን ህይወት ጥሎ መሄድ ይቀላል ወይስ ጥሎ ሄዶ ሌላ አዲስ ህይወት እንደገና ብለን በመሰልቸት ያኛውን ህይወት እያስታወስን እንደገና እዛኛውም ህይወት ላይ ደስታን እያጣንበት የማይሆን ህይወት ውስጥ መግባት ይሻላል ወይስ ይሄኛውን ህይወት ደስታ መልሰንበት ዳግም ከልጃችን ጋር ደስ የሚል ትዳር መኖር ይቀለናል ብላችሁ እዚህ ሞመንት ላይ ብታወሩ ደስ ይለኛል። በቃ ይሄው አሁን ማንም ሰው የለም፣ ሁለታችሁ ናችሁ ያላችሁት። ማንም እየመጣ ጣልቃ የሚገባበት ነገር የለም። ስለዚህ ቁጭ ብላችሁ ለምን አታወሩም? አንቺም እንደሚመለስ ሰው አንቺም መታረቅ ፈልገሽ የለ ና ወደ ቤት እንታረቅ እያልሻል። አንተም ሩታ ሰላም ብትሆንልህ ሩታ የምትፈልጋት አይነት ሴት ከሆነችልህ ወደ ትዳር መመለስ ትፈልግ የለ። ስለዚህ ይሄው በቃ ሜዳውን ፈረሱም ይሄው። ለምን አሁን አታወሩም? አሁን መቀላለዱን ምናምን ልጅ ምናምን ማለቱን ተውትና ቁም ነገር እስኪ አውሩ። እስኪ እዚህ ጋር ሆናችሁ እስኪ ተወቃቀሱ ሁለታችሁ። እሺ እዚህ ጋር ቆሜ ላውራክ፣ እዚህ ጋር ቆሜ ላውራክ። ጥሩሽ ምን መሰለክ፣ ለምን ወደ ቤት አትመለስም? ወደ ቤት ለምን ማለት ምን አለ ነው ማለት ከዚህ በፊት እዚህ መሆን ፈልጋለሁ ብለኛ ነበረ እና አሁን ደግሞ እንድትመለስ ፈለኩ። ልብስን ይዘን በሰላም በፍቅር ከልጃችን ጋር በደስታ እንድንኖር ስለፈለኩኝ እንድትመለስ ፈለኩ። አራራክ ሆነት ትናንትና ምን እዚህ ቤት እንድትኖር አልፈልግም ብለሽ እንባከራለሽ ስትይ ነበር። እንዴ ዛሬ ምን አንድ ክላስ አለ፣ አንድ ክላስ ፍጭኝና እኔ በነገራችን ላይ አንተም ልቧን ታውቃለህ፣ እሷም ልብህን ታውቃለች። እስከዛሬም እንደዚህ የሆነ ሌሎች ሰዎች ሊሆኑ የማይችሉትን ይሄን ስላችሁ አሁን እኔ አሁን በአንተ ቦታ ብሆን አልችልም። አንተና ሩታ መሀል እየተፈጠረ ያለው ነገር እኔ በእኔ ህይወት ላይ ቢፈጠር እኔ አልችልም። እኔ ቆየሁኝ ብዬ ከሄድኩኝ አንተ ስለምታውቃት እናንተ የምር ስላልሆነ እሷ የምታደርገው ነገር ለምን እንደምታደርግ በደንብ ታውቃለህ አይደል? አንተም የምታደርገውን ነገር ሩታ በደንብ ታውቃለች። አንድ ላይ ነገ አብራችሁ ልትሆኑ እንደምትችሉ እያወቃችሁ ነው የምትጣሉት። አንተም የፈለግከውን የምታደርገው እሷም እንደፈለገች የምትሆነው አንድ ላይ እንደምትሆኑ ታውቁታላችሁ። ስለዚህ እሷ አሁን እያደረገች ያለችው የምሯን ከሆነ በቃ ከዚህ በፊት የነበረው ነገር ሁሉ የቀልድ ነበር፣ ተሳስቻለሁ። አሁን ግን የቀልዴን አይደለም። በቃ አንተም እኔ ጋር እዚህ ቤት ውስጥ መኖር ትፈልግ የለ እና አብረን እንኖር ካለች ለመጨረሻ ማስጠንቀቂያ ሰጥታት ብትቀልጅብኝ ምንም ብትይብኝ እንደ ከዚህ በፊቱ እንዳደረግሽብኝ እየቀለድኩብህ ነው፣ ያንተ ስሜት ይሄ ነው፣ ያንተ ወንድነት ይሄ ነው የሚሉ ቀልዶችን ብታደርጊ ብለህ ለአንዴና ለመጨረሻ ጊዜ ማስጠንቀቂያ ሰጥታት መግባት ነው። በቃ ሐሳቧን ተቀበል። የምሬን ነው የምልህ። ፈልገዋል አንተ ይሄ ስሜቷ የእውነት እንዲሆን ፈልገዋል። ሁኔታ ያስታውቃል እኮ ኤርሜላ ፊት ለፊት ላይ አውቀ ጓገጭ የምትለው ኤርሜላ እንዳይከፋት ምናምን ነው እንጂ የትናንትና ስሜት የለም እዚህ ጋር በቃ።
ስለዚህ ማስጠንቀቂያ ሰጥታት የምትሆነውን ማየት። አሁን እኮ አንተ ጋር ነው ያለችው። ያን ቤተሰቦቿ ጋር የሆነ ነገር አይደለችም። አሁን ከማንም በላይ አንተ ነው የምታስፈልጋት። አንድ ነገር ብትሆን እቺ ልጅ ካንተ በላይ የሚያስፈልጋት ሰው የለም። ስለዚህ ቤተሰቦቿም ይሄን ስላመኑብህ እኮ ነው ወደ አንተ ጋር ተመልሳ እንድትሄድ የፈቀዱት እንጂ ከተፈጠረባችሁ ነገር አንፃር እኮ ሁለታችሁ ማል ከሆነው ነገር አንፃር እኮ ማንም ቤተሰብ ልጁን አሳልፎ ድጋሚ አይሰጥም። ስለዚህ አብርሃም አሁን እድል ስጣት። በቃ አንተም እኮ እያጠፋ ነው፣ አንተም የማይሆኑ ነገሮችን እያረክ ነው፣ እሷም አድርጋለች። ስለዚህ አባቴ ምንም የሚመጣብህ ነገር የለም። እኔ እንጂ አሁን እንደባለፈው አይነት ልቀልድብህ ነው ምናምን የሚልም አይነት ነገር መሀላችሁ ስለሌለ እድሉን ይኸው ዝም ብለህ ግባ። በቃ ታረኩኝ፣ በቃ ወደ ትዳራችን ወደ ህይወታችን ተመለስን ሳይሆን በቃ ዝም ብለህ እዚህ ቤት እደር። በማደር ውስጥ ደግሞ ስንት ነገር ይፈጠራል። አባቢ ሳትታረቁ ታርቀናል ሳትሉ ለእኛ ታርቀናል ሳትሉ ሁለተኛ ልጅ ሊመጣ ይችላል። እኛ የምንፈልገው እሱን ነው በቃ። ስለዚህ እዚህ ቤት ውስጥ ግባ ምናምን ነገር ቁርስ ትስራለህ፣ ቡና ታፍላለህ እንደ ድሮ ምናምን በቃ ማምሸት የለም። በጊዜ ወደ ቤት እያልክ ትመጣለህ። በዛ ውስጥ እንግዲህ ዳግም መላመድ ይመጣል። ዳግም የቀዘቀዘው ፍቅር እንደገና መሞቅ ይጀምራል። አባቢ ጨዋታው ደራ የሚለው ሙዚቃ ይከፍትላ፣ ወደ ትዳር ትመለሳል። አከተመ በቃ። ኖር ስለሽ የነበርኩበት ሙድ ጥሩ ስላልነበረ እኮ ነው እኮ ዛሬ ምን ተገኘና ታዲያ አሁን ደግሞ ከዛ ሙድ ስለወጣው ጥሩ ስሜት ላይ ስለሆንኩኝ ነው እንዴ? ጥሩ ስሜት ላይ ሆነ። በነገራችን ላይ አብርሃም ሩታን እንደ ኖርማል ሴት መውሰድ የለብን። እስከዛሬ በመሃላችሁ ሲፈጠር ሩታና አንተ እኩል አይደላችሁም። ሩታ ከነበረችበት ሞመንት ከእርግዝናዋ ከመውለዷ ጀምሮ እስካሁን እስካሉ ድረስ ከአንተ እኩል እንዳታደርጋት። የምታደርጋቸውን ነገሮች እንዳለ 50-50 100% እንዳትወስደው። ይሄ 100% ወስደ መቀየም እንደ አንቺ ሲያደረግሽኝ ኖ በአንተ ደስ አይልም። አባቢ አንተ ወንድ ነህ፣ አባት ነህ፣ ባል ነህ፣ ብራዘር አባወራ ነህ። እዴ ስንቱን ነገር ማለፍ አለብህ አባቢ። ወንድና ሴት ሁሉ ነገር እኩል አይመለከትም። ወንድ ብዙ ነገር እየተወ ነው ባል የሚሆነው፣ አየህ እየተወ ነው አባት የሚሆነው። እንደዛማ ካልሆነ ይኸው አንድ ቀን ማደር ያስጠላል እዚህ ቤት ውስጥ። በመተው ውስጥ ነው አየህ። መተው ደግሞ መቻቻል ነው። መተው ነገሬን ከተተው የሌላ ያገሬ ሰው። ስለዚህ መተው ብዙ ነገሮች እንዲስተካከሉ ያደርጋል። ስለዚህ አንተ ቆመ እንዳትጠቅሰውን እንዲያርገሽ እያልክ ወደ ኋላ ኖ አይሆንም። ተረዳት አባቢ፣ ሴት ናት። ሁሉም ነገር በተቀመጠበት ቦታማ ቢገኝ ኖሮ በምን እድል እንዴት እንዳስቀመጥሽው የሚቀር ነገር የለም እዚህ ምድር ላይ። እኔ እኮ አብርሃም ኧረ ተው በእናትህ፣ እቺ ልጅ እኮ ሲንግል አልነበረችም አይደል እንዴ? ልጇን ይዛ አይደል እንዴ? እቺ ልጅ እኮ ኖርማል ብቻዋን አልነበረችም እኮ። ከነ ልጇ ከነ እርግዝናዋ ነው እኮ ካንተ ጋር ያ ሁሉ ጥል ውስጥ ያ ሁሉ ፈተና ውስጥ ስትገባ የነበረችው። እሷ ልጇን እርግዝናዋን ሁኔታዋን ትከታተል ወይስ አንተ የተቀመጥክበት ጥሎኝ ይሄዳል ጥሎኝ አይሄድም የሚል ስጋቱ ትግባ? በሰላም ወልዳ መገላገሏ ሐሳብ ይሁንባት ወይስ አንተ ያስቀመጥኩት ቦታ ባሊ አይገኝም ብላ ትጨነቅ እንዴ? ተው እንጂ ሩታ እኮ በዛ ሰዓት ላይ ሁለት ነፍስ ነበረች አይደል እንዴ? አንተ ሳርፈ እኮ አልተቀመጥክም። የትዳርህን መጨረሻ እኮ ለማየት እንኳን አርፍ አልተቀመጥክም እኮ አይደል እንዴ? ሳትፈታት እኮ ነው ሌላ ሴት ጋር ሄድኩ አይደል እንዴ? በለዋሌ ነው እኮ ሴት የደረኩ ሌላ ምንም እኮ አይደለም። አባቢ ተው እንጂ ያስቀመጥሽውን እንደዚህ ሁሉም ነገር በተቀመጠበት ቃልን አክብር ነው ያልኩህ፣ ሌላ ምንም አላልኩም። አሁን ደግሞ በቃ ችግር የለውም አብረን እንኖር ግባ አልኩህ። ምን ችግር አለው? ግባና አውራኝ። እንዴት ነው የምትችይበት ማስመሰሉ ማለት ነው? ስለምን ማስመሰል ነው የምታወሪ? ምንም እያስመሰልኩ አይደለም። ያስታውቅብሻል እኮ። ምንድን ነው የሚያስታውቀው? በነገራችን ላይ እስኪ እናንተን አንድ ጥያቄ ልጠይቃችሁ። በህይወታችሁ ውስጥ ቆርጣችሁ አታውቁም? ጠጭ ካሁን በኋላ ሁለተኛ እዚህ ሰው ጋር ድርሽ አልልም ብላችሁ ድጋሚ ከዛ ሰው ጋር አልታረቃችሁም? ኖርማል ጓደኛችሁ ራሱ ካሁን በኋላ ይህንን ምግብ አልበላም ብላችሁ ድጋሚ አልበላችሁ? ከዚህ በኋላ ጣፋጭ ይቅርብኝ እየጎዳኝ ነው፣ ፊቴን ብጉር በብጉር እያደረገ ነው፣ ሰውነቴን እያበላሸ ነው ብላችሁ በልታችሁ አታውቁም? ሩታም ጋር እየተፈጠረ ያለው ስሜት ልክ እንደዛ ነው። በቃ የሆነ ሰዓት ላይ ተናዳብ ነበር። የሆነ ሰዓት ላይ አይነ ላፈር ብላ ነበር። የሆነ ሰዓት ላይ መቃብሬ ላይም እንዳቆም ልትል ትችላለች። ሰው ተናዶ በዛ ሰዓት ላይ የሆነ ነገር ተናገረ ማለት ያ የሆነ ታሳቡ ነው ማለት አይደለም። ሲቆርጥ ነው ትክክለኛ ነገሩ። ሲቆርጥ ያ ሰው አንተን ማግኘት አይፈልግም። አንተ ያለበት ቦታ ድርሽ ማለት አይፈልግም። አንተን ማየት አይፈልግም ያ ሰው። የሩታም ያንተም የንዴት ነው አይደለ? በቃ የመቀየም ነው የማዘን ነው። ስትናገሩ የነበራችሁት ነገር ማን ከማን ያንሳል ነው በሁለታችሁ መካከል ፉክክር እንጂ እንደዛ ስትነጋገሩ የነበራችሁት እያዳሜ በልብ ተሸክመ ነው የምትሳደበው የምትዛዛተው እንጂ ሩታ ከልቧ እንዳልነበረ በደንብ ታውቃለህ። አሁን እያስመሰልክ ያለው እንደውም አብርሃም አንተ ነህ። አታስመስል መባል ያለብህ አንተ ነህ። በቃ ተወዳታለህ አንተ። ስለዚህ በቃ በትክክለኛ መንገድ ትዳር ነው የያዛችሁት። የተጣላችሁ ትዳር ውስጥ ነው እየተጎዳ ያለው ህይወት። ትዳራችሁ ነው፣ ልጃችሁ ነው። ስለዚህ ትዳርን ውስጥ ተመልሶ እንደሚገባ ሰው በትክክለኛ መንገድ
ሁለታችሁም ስተታችሁን ችግራችሁን ተነጋግራችሁ እሱን ፈታችሁ በሰላማዊ መንገድ ወደ ህይወታችሁ መመለስ ነው። የእናንተ እኮ ቀላል ሽማግሌ ያስፈልጋችሁ ምን ያስፈልጋችሁ ይሄው ቤቴን ሰላም ለማድረግ ቤቴን ወደ መጀመሪያ ወደ ቀድሞ ፍቅራችን ወደ ሞቀበት ለመመለስ አሁንም ደፋ ቀና ማለት አይቀርም። ደፋ ብያለው ቀና ነው የሚቀረኝ። እኛም ደስ ይለናል የምንፈልገው እሱን ነው። ግን አታጨናንቂው። ከዚህ በኋላ ምንም አይነት ነገር ቢያደርግ ክፉ ቃላቶችን አትናገሪ። በቃ ማለት ከዚህ በኋላ ትዳሯን እንደምትፈልግ ባሏን እንደምትፈልግ በቃ ፍቅር ውስጧ እንዳለ ከስተቷ እንደተማረች አይነት ሴት ሆነች ነው ከሱ ጋር ማውራትም መቅረብም እሱንም መጥራትም መገናኘትም ያለብሽና ያንን ብታደርጊ ቀላል ነው ነገሮች። አብርሃም የሚፈልገው ያንን ነው። እንዲያርገኛል እያልሽ አታንሽበት። ሰላም ከሆናችሁ በኋላ ለትዳራችሁ ችግር የሚሆንን ከዚህ በፊት በሁለታችሁ መካከል የተፈጠረ ነገር ዳግም እንዳይፈጠር ዳግም ያንቅፋት እንዳይመታችሁ ቁጭ ብላችሁ መነጋገር ትችላላችሁ። በቃ ሌላው እዳው ገብስ ነው። በቃ ያን ብታደርጉ በጣም ቀላል ነው። ሁለታችሁ ሆን ብላችሁ ነው የምታካብዱት። እንዴት ነው እናንተም ትረዱኛላችሁ ብዬ አስባለሁ። ማለት ነገሮችን አይታችሁ መረዳት ትችላላችሁ። እኔ እየቀለድኩ አይደለም። እስካሁን ሪያሊቲ ነገር ነው እያሳየኋችሁ ያለሁት ምናምን አለ አይደለ? ውሸትሽ እኛ እስካሁን ድረስ ተረድተንሽ ነው አብረንሽ ከጎንሽ የቆም ነው። ከዚህም በኋላ እንረዳሻለን። ብቻ ያሰብሽው ይሳካልሽ፣ ትዳርሽ ዳግም ይመለስ፣ ደስታችሁ ይመለስ። በአጠቃላይ ወደ ነበራችሁበት ህይወት ተመልሳችሁ ለማየት ያብቃን። ወዳችኋለሁ። ሰላም ሁኑልኝ።